ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ ብሔራዊ ኃይል በጎንደር ሜጀር ባንታ ባተኮር ጉና ክፍለ ጦር የማስጠንቀቂያ መልእክት አስተላልፏል። ክፍለ ጦሩ በማስጠንቀቂያው መንግስት ስሙን ለማደስና ማህበረሰቡ ከኔ ጋር ነው ብሎ ለካድሬዎቹ ለማሳመኛነት ለመጠቀም ስኳር፣ ዘይትና ማዳበሪያ ልስጣችሁ የሚል ማታለያ በመጠቀም በርካታ አርሶ አደሮችንና የከተሜውን ነዋሪ ደግፉኝ ያለ የድጋፍ ሰልፍ እንደሚጠራ የገለጸው ክፍለ ጦሩ በነገው ዕለት የተጠራውን ሰልፍ አስመልክቶ የማስጠንቀቂያ መልእክት አስተላልፏል። የመልእክቱ ሙሉ ይዘት በዜናችን በዝርዝር እናስደምጣችኋለን። የብልጽግና ፓርቲ ከፍተኛ አመራር የሆኑት ሚኒስትር አደጋ እንደደረሰባቸውና በአደጋው በከፍተኛ ሁኔታ ስለተጎዱ በጽኑ ህሙማን ማቆያ ክፍል እንደገቡ ተሰምቷል። ሚኒስትሩ ከባድ የመኪና አደጋ እንደደረሰባቸውና በተያያዘም ላለፉት 6 ቀናቶች በጽኑ ህሙማን ክፍል የሕክምና ክትትል እየተደረገላቸው መሆኑ ተሰምቷል። ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩ መታመኑ የተጠቆመ ሲሆን በግጭቱ ሚኒስትሩ በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንደደረሰባቸው ተመላክቷል። ሙሉ መረጃውን የምናስደምጣቸው ይሆናል። ኢትዮጵያን ጨምሮ በ19 ሀገሮች ከፍተኛ ድህነት በፍጥነት እያደገ መሆኑን ዓለም ባንክ ገልጿል። የዓለም ባንክ ኢትዮጵያን ጨምሮ በ19 ኢኮኖሚዎች ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ ማባባሱን ይፋ አድርጓል። ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች እንደ ኢሮፒያኑ አቆጣጠር ከ2020 ዓ.ም ወዲህ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውንም የባንኩ ትንታኔ አመልክቷል። ተጨማሪ ይኖረናል። ኢራን በእስራኤል ግጭት ለተገደሉ ወታደራዊ መኮንኖች ብሔራዊ ስርዓተ ቀብር አካሂዳለች። ስርዓተ ቀብሩ የኒውክሌር ሳይንቲስቶችና ከፍተኛ ወታደራዊ መኮንኖችን ጨምሮ ኢራን ከእስራኤል ባደረገችው ውጊያ የተገደሉት በጠቅላላ 60 ሰዎች መሆናቸው የተገለጸ ሲሆን በስርዓተ ቀብሩ የተሳተፉ ኢራናውያን የሟቾችን ፎቶግራፎች ይዘው መፈክር እያሰሙ የኢራንን ሰንደቅ ዓላማ ሲያውለበልቡ ታይተዋል። ተጨማሪ አዘጋጅተናል። እስራኤል በጋዛ ደቡባዊ ካን ዩኒስ ጥቃት መፈጸሟ ተሰምቷል። ጥቃቱ የተፈጸመው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጋዛ በሳምንቱ ተኩስ አቁም ይደረጋል ካሉ በኋላ ሲሆን በዚህ እስራኤል በፈጸመችው ጥቃት 21 ሰዎች መገደላቸውንም የጋዛ ጤና ሚኒስቴር አስታውቋል። የእስራኤል ጦር በበኩሉ ጥቃቱን የፈጸምኩት በዌስት ባንክ የካፍር ማሌክ ነዋሪዎች በወታደሮች ላይ ባደረሱት ጥቃት ነው ብሏል። ዝርዝሩን አጠናክረናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ከባድ የመኪና አደጋ የደረሰባቸው ሚኒስቴር ለ6 ቀን በጽኑ ህሙማን ክፍል ውስጥ ናቸው ተባለ። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ባለፈው ሳምንት እሁድ ከደረሰባቸው ከባድ የመኪና አደጋ ጋር በተያያዘ ላለፉት 6 ቀኖች በኢትዮ ጠቢብ ሆስፒታል በጽኑ ህሙማን ክፍል አይሲዩ የህክምና ክትትል እየተደረገላቸው መሆኑ ተሰምቷል። ሚኒስትሩ በወቅቱ በአልኮል መጠጥ ተጽዕኖ ስር ሳይሆኑ እንዳልቀሩ መታመኑ ተጠቁሟል። ሚኒስትሩ አደጋው የደረሰባቸው ባለፈው ሳምንት እሁድ ሰኔ 14 ቀን 2017 ዓ.ም ለሰኞ አጥቢያ ከሌሊቱ 7 ሰዓት ገደማ ወደ ቤታቸው በማምራት ላይ ሳሉ ራሳቸው ሲያሽከረክሩት የነበረው መኪና በካርል አደባባይ ከቆመ ኤክስካቫተር ጋር በመላተሙ እንደሆነ ምንጮች ገልጸዋል። በግጭቱ ሚኒስትሩ ካሳሁን በእጃቸው በእግራቸውና በደረት አጥንቶቻቸው ላይ ከባድ ጉዳት እንዳገኛቸው ተመልክቷል። ሚኒስትሩን ከአደጋው ስፍራ ወደ ሆስፒታሉ ያደረሷቸው ሰዎች በግጭቱ ከተጎዳው ተሽከርካሪያቸው ውስጥ ሲያወጧቸውም ሆነ የተሻለ ሕክምና ያገኙባቸዋል ወደኋላቸው የተለያዩ ሆስፒታሎች ሲያዘዋውሯቸው ከፍተኛ የመንግስት ባለስልጣን መሆናቸውን ባይገነዘቡም በአልኮል መጠጥ ተጽዕኖ ውስጥ እንደነበሩ ግን ማወቃቸውን ተረድተው ነበር ተብሏል። የመኪና አደጋውን ጠቅላይ ሚኒስትሩና ሌሎች አካላት እንዳይሰሙት ለመደበቅና ለተሻለ ሕክምና ከሀገር ወጥተው እንዲታከሙ ታስቦ እንደነበር የመረጃው ምንጮች አውስተዋል። ይሁንና ከነዳጅ ጉዳይ ጋር ለተያዘ ስብሰባ ጠቅላይ ሚኒስትሩ በፈለጓቸው ወቅት ስለ አደጋው በመስማታቸው ምክትላቸውን አደም ፋራህን ልከው አስጠይቀዋቸዋል ተብሏል። ከዚህ በኋላ እንደታሰበው ለሕክምና ወደ ሌላ ሀገር ይላኩ እንደሆነ ለማረጋገጥ አልተቻለም። ወታደር መሆን ምንጊዜም ከራስ በፊት ለህዝብና ለሀገር መቆም መሆኑን የኢፌዴሪ መከላከያ ሰራዊት ገለጸ። ወታደር መሆን ምንጊዜም ከራስ በፊት ለህዝብና ለሀገር መቆም ነው ብሏል። በመሆኑም መከላከያ ሰራዊት በየትኛውም ጊዜና ቦታ ለህዝብና ለሀገር እሴቱን በተግባር እያረጋገጠ ይገኛል ሲል የኢፌዴሪ መከላከያ ሰራዊት ገልጿል።
ኢትዮጵያን ጨምሮ በ39 ሀገሮች ከፍተኛ ድህነት በፍጥነት እያደገ መሆኑን ዓለም ባንክ ገለጸ። ዓለም ባንክ ኢትዮጵያን ጨምሮ በ39 ኢኮኖሚዎች ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ መባባሱን ይፋ አድርጓል። ደካማና በግጭት የተጎዱ የተባሉት 39 ኢኮኖሚዎች ከጎርጎሮሳውያን አቆጣጠር 2020 ወዲህ ዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የባንኩ ትንታኔ አመልክቷል። ግጭትና አለመረጋጋት ኢትዮጵያን ጨምሮ በ39 ሀገራት ኢኮኖሚዎች ላይ ከፍተኛ ጉዳት እያደረሰ እንደሚገኝ ዓለም ባንክ አስታውቋል። በሀገሪቱ ግጭትና አለመረጋጋት ከየትኛውም የዓለም ክፍል በባሰ ሁኔታ ድህነትና አስከፊ ረሃብ መባባሱንና በርካታ ቁልፍ የልማት ግቦች ወደማይደርሱበት ደረጃ መግፋቱን የዓለም ባንክ ይፋ ባደረገው ጥናት አሳይቷል። ጥናቱ ኮቪድ-19 ወረርሽኝ ከተቀሰቀሰበት ከጎርጎሮሳውያኑ 2020 ወዲህ ደካማ ወይም ፍራጃይልና በግጭት የተጎዱ የተባሉ 39 ሀገራት የሚገኙበትን አጠቃላይ ሁናቴ የገመገመ ነው። ከነዚህ 39 ኢኮኖሚዎች መካከል 21 አሁንም ግጭት ወይም አለመረጋጋት ውስጥ የሚገኙ ናቸው። በጥናቱ ኢትዮጵያ ግጭት ከበረታባቸው ሀገራት ጎራ የተመደበች ሲሆን የዕዳ ጫና ውስጥ የገባች ናት። ከኢትዮጵያ በተጨማሪ ጎረቤቶቿ ሱዳን፣ ሶማሊያና ደቡብ ሱዳን በተመሳሳይ ምድብ ውስጥ የሚገኙ ናቸው። ኤርትራ በዓለም ባንክ ደካማ ወይም ፍራጃይል ተብለው ከተመደቡ ሀገራት አንዷ ስትሆን ብሩንዲ፣ ቻድ፣ ሊቢያና ዚምባብዌን የመሳሰሉ የአፍሪካ ሀገራት በተመሳሳይ ሁኔታ ውስጥ የሚገኙ እንደሆኑ የዓለም ባንክ ጥናት ያሳያል። ለኢትዮጵያ በጥናቱ የትንታኔው መነሻ የተደረገው ከፍተኛ ግጭት የተቀሰቀሰበት የጎርጎሮሳውያኑ 2020 ዓ.ም ነው። ኢትዮጵያ፣ ሱዳን፣ ዩክሬን፣ ዌስት ባንክና ጋዛን በመሳሰሉ ደካማና በግጭት የተጎዱ ኢኮኖሚዎች በቅርብ ዓመታት የተከሰቱ እጅግ አስከፊ ግጭቶች በ10 ሺዎች የሚቆጠሩ ሰዎች እንደተገደሉ ጥናቱ አትቷል። ከ2020 ወዲህ ባሉት ዓመታት ግጭቶች ተደጋጋሚና ገዳይ እየሆኑ ሲሄዱ ኢትዮጵያን ጨምሮ ደካማና በግጭት የተጎዱ የተባሉ 39 ኢኮኖሚዎች ከሌሎች አኳያ በዋና ዋና የእድገት ጠቋሚዎች ወደ ኋላ መቅረታቸውን የዓለም ባንክ ትንታኔ አመልክቷል። በትንታኔው መሰረት ከ2020 ጀምሮ የነፍስ ወከፍ አጠቃላይ ሀገራዊ ምርት ፐር ካፒታል ጂዲፒ በማድረግ ላይ በሚገኙ በሚባሉ ሌሎች ኢኮኖሚዎች በ2.9 በመቶ ሲያድግ በእነዚህ ሀገሮች ግን በዓመት በአማካይ በ1.8 በመቶ ቀንሷል። ግጭት ወይም አለመረጋጋት በበረታባቸው ሀገራት በዚህ ዓመት 421 ሚሊዮን ሰዎች በዓለም ባንክ የከፋ ድህነት መገለጫ በሆነው ከ$3 በታች ዕለታዊ ገቢ ህይወታቸውን ይገፋሉ። ይህ በተቀረው ዓለም ካለው አጠቃላይ ድምር የበለጠ ነው። ከዚህ ባሻገር ቁጥሩ በሚቀጥሉት 5 ዓመታት ወደ 435 ሚሊዮን ያድጋል ተብሎ እንደሚጠበቅ መተንበዩን የዓለም ባንክ ሰነድ አሳይቷል። ይህ ማለት በጎርጎሮሳውያን አቆጣጠር 2030 ከዓለም የመጨረሻ ድሆች 60 በመቶ ድርሻ ይይዛል። ባለፉት 3 ዓመታት የዓለም ትኩረት በዩክሬንና በመካከለኛው ምስራቅ ግጭቶች ላይ እንደሆነ የገለጹት የዓለም ባንክ ዋና ኢኮኖሚስት አንደርሚት ጊል ይሁንና በግጭትና አለመረጋጋት ከሚሰቃዩ ህዝቦች 70 በመቶ አፍሪካውያን ናቸው ብለዋል። እነዚህ ቀውሶች መፍትሄ ካልተበጀላቸው ስር ሊሰዱ እንደሚችሉ የገለጹት የባንኩ ዋና ኢኮኖሚስት ዛሬ ግጭት ወይም አለመረጋጋት ካጋጠማቸው ሀገራት ግማሾቹ ለ15 ዓመታትና ከዚያ በላይ በተመሳሳይ ሁኔታ ውስጥ ይገኛሉ ብለዋል። አንደርሚት ጊል በዚህ ደረጃ የከፋ ስቃይ ተላላፊ መሆኑ የማይቀር ነው ሲሉ አስጠንቅቀዋል። በማደግ ላይ የሚገኙ በሚባሉ ሀገራት የከፋ ድህነት ወደ ነጠላ አሃዝ ዝቅ ብሎ 6 በመቶ ቢደርስም ግጭት ወይም አለመረጋጋት ባለባቸው ሀገራት 40 በመቶ ደረጃ ላይ ይገኛል። የነፍስ ወከፍ አጠቃላይ ሀገራዊ ምርት በማደግ ላይ በሚገኙ ሀገራት ባለፉት 15 ዓመታት ከእጥፍ በላይ አድጎ በአማካይ $6,900 ሲደርስ ግጭት ወይም አለመረጋጋት በሚፈትናቸው 39 ኢኮኖሚዎች ግን በአሁኑ ወቅት በዓመት 1500 ገደማ እንደሆነ ዓለም ባንክ በሰነዱ ይፋ አድርጓል። ኢትዮጵያን ጨምሮ ግጭት ወይም አለመረጋጋት የሚፈትናቸው ሀገራት በአማካኝ ከህዝብ ቁጥር እድገት ጋር የሚመጣጠን በቂ የሥራ ዕድል መፍጠር አልቻሉም። በጎርጎሮሳውያኑ አቆጣጠር 2022 በሀገራቱ 270 ሚሊዮን ሰዎች መስራት ከሚችሉበት የዕድሜ ክልል ላይ ቢደርሱም የተቀጠሩት ግን ግማሽ ያህሉ ብቻ ናቸው። የዓለም ባንክ ምክትል ዋና ኢኮኖሚስት አያን ኮሴ ከእድገት ይልቅ ኢኮኖሚያዊ መቀዛቀዝ፣ ግጭትና አለመረጋጋት በበረታባቸው ኢኮኖሚዎች የተለመደ ሆኗል ብለዋል። ዓለም አቀፉ ማህበረሰብ ለእነዚህ ኢኮኖሚዎች ከፍተኛ ትኩረት ሊሰጥ እንደሚገባ ያሳሰቡት አያን ኮሴም እድገትና ልማትን ግጭትና አለመረጋጋት በሚፈታተናቸው ሀገራት መልሶ ማስጀመር ቀላል ባይሆንም የሚቻል እንደሆነ እምነታቸውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ጎንደር አማራ ቀጠና ሜጀር ውባንተ አባተ አንደኛ ኮር ጉና ክፍለ ጦር የማስጠንቀቂያ መልእክት አስተላለፈ። መንግስት ወደ መንበረ ስልጣን ከመጣበት ጊዜ ጀምሮ በአማራ ህዝብና ሃይማኖት ላይ ያነጣጠረ ግፍና በደል ሲያደርስ እንደቆየ የገለጸው መልእክቱ አሁንም ይህ ስርዓት አማራ እንደ ህዝብ ሳይቆጠር በየሄደበት በማንነቱ እንዲያፍር፣ እንዲሸማቀቅ፣ እንዳይኖር ተደርጓል፣ ተፈናቅሏል፣ ሀብት ንብረቱ ተቀምቷል፣ የሃይማኖት አባቶች ታርደዋል፣ ቤተ እምነታቸው ተቃጥሏል ብሏል። የበንዲ አይቀጥልም በማለት የአማራ ህዝብ ስርዓቱን በመዋጋት ላይ እንደሚገኝም ገልጿል።
መንግስት ስሙን ለማደስና ማህበረሰቡ ከኔ ጋር ነው ብሎ ለካድሬዎቹ ለማሳመኛነት ለመጠቀም ስኳር፣ ዘይትና ማዳበሪያ ልስጣችሁ የሚል ማታለያ በመጠቀም በርካታ አርሶ አደሮችንና የከተማውን ነዋሪ ደግፉኝ እያለ ሰልፍ መጥራቱን ያሳወቀው ክፍለ ጦሩ ነገር ግን ካሁን በፊት የጠራቸው የድጋፍ ሰልፎች እንዳልተሳኩለትና ከፍተኛ ኪሳራ እንደደረሰበት ገልጿል። ክፍለ ጦሩ እንዳለው አሁን ደግሞ በዝቋላ ገዳም የሚኖሩ አባቶች በባታቸው መረሸናቸውንና ዓለም በቃኝ ብለው ሞትን የናቁምናን ያንደረሱባቸዋል ያለውን ጭፍጨፋ ለማስቀየስና አጀንዳ ለማስቀየር ታስቦ እሁድ ሰኔ 22 ቀን 2017 ዓ.ም በአማራ ምድር በግዳጅ ሰልፍ መጠራቱን በመልእክቱ ገልጿል። ለምሳሌነትም ደብረ ታቦር፣ መካነ ኢየሱስ፣ አንዳቤት፣ ወረታና አንበሳሜ ላይ የድጋፍ ሰልፍ እንደሚደረግ የሚያሳዩ መረጃዎች ደርሰውናል ብሏል። ስለሆነም ይህንን ጥሪ ሰምቶ ለድጋፍ የሚወጣና ፋኖን የሚያጥላላ መፈክር ይዞ የሚሰለፍ በተሰዉት ሰማዕታት አባቶቻችን ደም መቀለድና መሳለቅ ነውና በሰልፉ የምትሰለፉ ሀሳብ የምትሰጡ የምትቀሰቅሱና የምታስፈራሩ ግለሰብና ማህበራቶች ካላችሁ በዕለቱ በሚወሰደው ፈጣን እርምጃ ለሚደርስባችሁ ጉዳት የጉና ክፍለ ጦር ኃላፊነቱን የማይወስድ መሆኑን እንገልጻለን ሲል የማስጠንቀቂያ መልእክቱን አስተላልፏል። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ በነበረበት እንደሚቀጥል የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የሐምሌ ወር የነዳጅ ምርቶች የችርቻሮ መሸጫ ዋጋ ከዛሬ ሰኔ 21 ቀን 2017 ዓ.ም ጀምሮ በሰኔ ወር ሲሸጥ በነበረበት የመሸጫ ዋጋ እንዲቀጥል በመንግስት መወሰኑን የንግድና ቀጠናዊ ትስስር ሚኒስቴር ገለጸ። የነዳጅ ማደያዎችና ኩባንያዎች በነዳጅ ውጤቶች ግብይት አዋጁና በአሰራር መመሪያው መሰረት ውሳኔውን ተግባራዊ በማድረግ ህብረተሰቡን በቅንነት በታማኝነት እንዲያገለግሉ የንግድና ቀጠናዊ ትስስር ሚኒስቴር በጥብቅ ያሳስባል። የእግረኞች መንገድ ላይ መኪና ሲያሽከረክር የተገኘው ግለሰብ 100,000 ብር ተቀጣ። ትናንትና ሰኔ 20 ቀን 2017 ዓ.ም በቂርቆስ ክፍለ ከተማ ወረዳ 2 ቦሌ ማተሚያ ቤት አካባቢ በተገነባው የእግረኞች መንገድ ላይ መኪና ሲነዱ የተገኙ 2 አሽከርካሪዎች በቁጥጥር ስር ውለዋል። ከነዚህ ውስጥ አንዱ አሽከርካሪ 100,000 ብር ሲቀጣ፣ የሌላኛው ተሽከርካሪ ምርመራና ማጣራት እየተካሄደ መሆኑ ተገልጿል። ይህ የተደረገው ከትራፊክ ፖሊስ ጋር በመተባበር ሲሆን መረጃው የተገኘውም ከህብረተሰቡ በተሰጠ ጥቆማ ነው። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ለህብረተሰቡ ላደረገው ትብብር ምስጋና ያቀረበ ሲሆን በከተማዋ መሰረተ ልማቶች ላይ ጉዳት የሚያደርሱና ደንብ የሚጥሱ አካላት ላይ እርምጃ ለመውሰድ ህብረተሰቡ ጥቆማውን አጠናክሮ እንዲቀጥል ጥሪ አቅርቧል። መረጃው የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ኮሚኒኬሽን ዳይሬክቶሬት ነው። እስራኤል በጋዛ ደቡባዊ ካን ዩኒስ በፈጸመችው ጥቃት 21 ሰዎች መገደላቸውን የጋዛ ጤና ሚኒስቴር አስታወቀም። ጥቃቱ የተፈጸመው የአሜሪካው ፕሬዚደንት ዶናልድ ትራምፕ በጋዛ በሳምንት ውስጥ ተኩስ አቁም ይደረጋል ካሉ በኋላ ነው። የእስራኤል ጦር በበኩሉም ጥቃቱን የፈጸምኩት በዌስት ባንክ የካፍር ማሊክ ነዋሪዎች በወታደሮች ላይ ባደረሱት ጥቃት ነው ብሏል። ጥቃቱ የተከፈተው በርካታ እስራኤላውያን ሰፋሪዎችና ወታደሮች በሚገኙበት ካፍር ማሊክ ሲሆን የእስራኤል ጦር ጥቃት አድራሾቹ ላይ ምላሽ መስጠቱን ከመናገር አልሸሸገም። ኢራን በእስራኤል ግጭት ለተገደሉ ወታደራዊ መኮንኖች ብሔራዊ ስርዓተ ቀብር አካሄደች። የኒውክሌር ሳይንቲስቶችና ከፍተኛ ወታደራዊ መኮንኖችን ጨምሮ ኢራን ከእስራኤል ጋር ባደረገችው ውጊያ የተገደሉ 60 ሰዎች ብሔራዊ ስርዓተ ቀብር ተፈጽሟል። በስርዓተ ቀብሩ የተሳተፉ ኢራናውያን የሟቾችን ፎቶግራፎች ይዘው መፈክር እያሰሙ የኢራንን ሰንደቅ ዓላማ ሲያውለበልቡ ታይተዋል። የኒውክሌር ሳይንቲስቶችና ከፍተኛ ወታደራዊ መኮንኖችን ጨምሮ ኢራን ከእስራኤል ጋር ባደረገችው ውጊያ የተገደሉ 60 ሰዎች ብሔራዊ ስርዓተ ቀብር ተፈጽሟል። በማዕከላዊ ቴህራን በተካሄደው ስርዓተ ቀብር ፕሬዚዳንት ማሱድ ፓዜሽኪያን፣ የኢራን መንፈሳዊ መሪ አያቱላህ አሊ ኻሜኒ ከፍተኛ አማካሪ ሬር አድሚራል አሊ ሸምክኻኒና በ10 ሺዎች የሚቆጠሩ ኢራናውያን ታድመዋል። ሬር አድሚራል አሊ ሸምክኻኒ ቆስለው በከዘራ ሲንቀሳቀሱ መታየታቸውን የፈረንሳይ ዜና አገልግሎት ዘግቧል። ባለፈው ሐሙስ ኢራን በእስራኤል ላይ ድል መቀዳጀቷን ያወጁት አሊ ኻሜኒ ራሳቸው ግን በመርሃ ግብሩ አልተገኙም። በስርዓተ ቀብሩ የተሳተፉ ኢራናውያን የሟቾችን ፎቶግራፎች ይዘው መፈክር እያሰሙ የኢራንን ሰንደቅ ዓላማ ሲያውለበልቡ ታይተዋል። ከሀዘንተኞች መካከል ሞት ለአሜሪካ፣ ሞት ለእስራኤል የሚል መፈክር ማሰማታቸውን የኢራን ብሔራዊ ቴሌቪዥን ጣቢያ አሳይቷል። የቀድሞው የኢራን ጦር ጠቅላይ አዛዥ ሜጀር ጀነራል ሞሐመድ ባግሄሪ አብሯቸው ከተገደሉት ከባለቤታቸውና ከጋዜጠኛ ልጃቸው ጋር እንደሚቀበሩ የፈረንሳይ ዜና አገልግሎት ዘግቧል። የኒውክሌር ሳይንቲስት የነበሩት ሞሐመድ መህዲ ቴህራንቺ በተመሳሳይ ስርዓተ ቀብራቸው ከባለቤታቸው ጋር ይቀበራሉ። በውጊያው የመጀመሪያ ቀን የተገደሉት የኢራን አብዮታዊ ዘብ አዛዥ ሁሴን ሳሊ ስርዓተ ቀብር በነገው ዕለት እሁድ ይፈጸማል። ለ12 ቀናት
በዘለቀው ግጭት እስራኤል ከ20 በላይ ከፍተኛ የኢራን ወታደራዊ መኮንኖችን እንደገደለች የጀርመን ዜና አገልግሎት ዘግቧል። አንዳንዶች የተገደሉት በመኖሪያ ቤታቸው ነበር። የኢራንና የእስራኤል ግጭት በዚህ ሳምንት የቆመው ዩናይትድ ስቴትስ ቁልፍ የኑክሌር ጣቢያዎች ላይ ጥቃት በመፈጸም በቀጥታ ከተሳተፈች በኋላ ነበር። ኢራንና እስራኤል በየፊናቸው ግጭቱን በአሸናፊነት እንደተወጡ ይገልጻሉ። በግጭቱ የተሳተፈችው አሜሪካ የኢራን የኑክሌር ጣቢያዎች መውደማቸውን ገልጻለች። ኢራን በግጭቱ ምክንያት ተዘግተው ከቆዩት መካከል የማዕከላዊና ምዕራባዊ የሀገሪቱ ክፍሎችን ሰማይ ለዓለም አቀፍ በረራዎች ዛሬ ቅዳሜ መክፈቷን የሀገሪቱ መንግስት የሚቆጣጠረው ኑር ኒውስ ዘግቧል።